እኔ በዛሬው ቪዲዮ በሀይሚና በቡራ በጣም አዝኛለሁኝ። በጣምም ልቤ ተሰብሯል። በጣም ልቤ ተነክቷል። ማለት አላቅም ምን እንደምላችሁ ማለት ነው። ብሩኬ ብዙ ጊዜ ለሴት ልጅ ክብር አለኝ፣ ለሴት ልጅ ትልቅ ቦታ አለኝ ይላል በአፉ ማለት ነው። በተግባር ግን ዛሬ ሀይሚን አንገቷን አነቀ። እንዳታወራ ደግሞ አፏን ያዘ። ይሄ ምን የሚሉት ድርጊት ነው? ልትነግሩኝ ትችላላችሁ ከቻላችሁ። በቲክቶክ ገጥ ገብቼ ብሩኬ ሀይሚን ማስከበር አለበት ስል አፍሽን አትክፈች አለችኝ አንዷ ማለት ነው። እኔ አፌን እየከፈትኩኝ አይደለም፣ እውነቱን ነገር ነው እየተናገርኩ ያለሁት። አንድ ሰው ሚስቱን ሊያስከብር የሚችለው ራሱ ባለቤቱ ነው። ሲጀመር ብሩኬ እኔና ሀይሚ የተገናኘ ነው ለስራ እንጂ ከዛ ውጪ ምንም አይነት ነገር የለንም ብሎ አውርቷል ብሩኬ ማለት ነው። አንድ ሁለተኛ ነገር ደግሞ ብሩኬ እሱን የሰሞት ሌላ ሁለት ነገር አለ። አንድ ነገር ነው የነገርኳቸው። ሁለቱን ነገር ደግሞ ንገሪን ታላችሁ እነግራችኋለሁ። ለአሁኑ ግን ይሄንን አንዱን ልንገራችሁ። ይኸው ነግሬያችኋለሁ። እኔና ሀይሚ ከስራ ውጭ ምንም ነገር የለንም ብሎ አውርቷል። አሁን ከመሸን ይሄ መረጃ የደረሰኝ ሌላ ግን ትናንትና የደረሰ ሌላ አለ። ትናንትና ነግራችኋለሁ ያልኳችሁ ነገር እሱን አልነግራችሁም። ንገሪን ምንም ይሁን ካላችሁ ነግራችኋለሁ። ብሩኬ እውነት እኔና ሀይሚ ለስራ ነው የተገናኘ ነው ከዛ ውጭ ምንም አይነት ነገር የለንም ቢል ያምርበታል። ለምን እንደዛ እንዳልኩኝ ታውቃላችሁ? ቤተሰብ ብሩኬንና ሀይሚን እኛ እኮ ነን ያቀራረብናቸው። እኛ ነን ማች ልብስ ልበሱ ያልናቸው። ማች ልብስ ልበሱ እንኳን ስንላቸው ብሩኬ በተደጋጋሚ እኔና ሀይሚ እኮ ካፕል አይደለንም፣ ፍቅረኛሞች አይደለንም፣ መልበስ አያስፈልገንም ሲል ነበረ። ሀይሚ ግን አንድም ቀን እንደዛ ብላ አታውቅም። ሀይሚ ብሩኬን በስስት ነው የምትወደው፣ በጣም ትወደዋለች። ሀይሚ በቀላል የምፋታህ ነገር አይደለም ብላለች ዛሬ። እንደዛ ያለችበትም ምክንያት ምን እንደሆነ አውቃለሁኝ እኔ ማለት ነው። ለምን እንደዛ እንዳለች አውቃለሁኝ። ገባችሁ ውዶቼ? እና በትክክል እኔ አውቃለሁኝ። ነገር ግን ነገሩ ይስተካከላል፣ ይታረቃሉ እያልን ነበረ። ምንም አልታረቁም። እንደውም ልጅቷ ለተሳዳቢ ነው የተሰጠችው። ለሚሰድቧት ሰደቧት፣ ረገጧት። ወርቅ እኛ ነን የገዛ ነው፣ ልብስ እኛ ነን የገዛ ነው፣ ትመልስ አላችሁ፣ መለሰችላችሁ። ግን በጣም አሳፋሪ ናችሁ። በገብርኤል በጣም ከሚባለው በላይ አሳፋሪ ናችሁ። ሀይሚ ምንም አላጣችም። ምንም ዛሬ ለራሱ ላሞች እንዲመቻቸው አንገቷን አነቀ። ብሩኬ አንተ ልክ ነኝ ብለህ ነው የምታስበው? አንገቷን ሳታንቅ በስነ ስርዓት ማውራት አትችልም? ለምንድን ነው አንገቷን የምታንቀው? ለሴት ልጅ ክብር እንደዚህ ነው እንደምትሰጠው? አንገት አንቀ በእርግጥ እኮ ሀይሚን ተዋት ብለው እንኳን ወንድሞች ወጥተው አልተናገሩም። ሀይሚን ተዋት ብሎ አልተናገሩም። የመሌ ቻናል እንደተከፈተ በአንድ ቀን ነው በሁለት ቀን 30,000 ነው 50,000 ገብቷል። ሀይሚ ስል ነች የመጀመሪያ ጊዜ የከፈቱት ሀይሚና ብሩክ ናቸው። አያችሁ፣ ሀይሚ በየቦታው በየቤቱ እየተገኘች ቻናል አሙቃለች። በየቤቱ እየተገኘች ቻናል አሳድጋለች። ውዶቼ መልካም ስራ ስትሰሩ በሰው ዘንድ ዋጋ የላችሁም፣ በፈጣሪ ዘንድ ግን ዋጋችሁ ከፍ ያለ ነው። የሀይሚ መልካም ስራ በፈጣሪ ዘንድ እያንዳንዷ ተጥፋለች። እያንዳንዷ ይብላኝ ላስመሳዮች፣ ይብላኝ ለሆድ አደሮች፣ ይብላኝ እሷን ለመጣል ለሚጋጋጡት። ሀይሚስ ቅልብ አላት። ነገሩን ትቶ ጭቅጭቁን ትቶ
ይቅርታ ቢላት ይቅርታ የምትቀበል ሴት ናት። እሱ ግን የሚመራው በነዛ በላሞቹ ስለሆነ ይሄ አድርግ ይሄ አታድርግ ሲሉት በእነሱ ስለሚንቀሳቀስ በቃ እልህ ይዘዋል። እንደዚህ ምናምን ብሩኬ መልክ እኮ ዋጋ የለውም። ምንም ነው መልክ፣ ዋናው አስተሳሰብ ነው። አንተ እየተጀነን ካለው በአቋምህና በመልክ ነው። ሃይሚን እስካላስከበርክ ድረስ ሃይሚን አትንኳት እስካላልክ ድረስ ወተክ እኛ ልክልክህን ነው የምንነግርህ። ልክልክህን ነገርንህ ማለት ደግሞ ጠላንህ ማለት አይደለም። እውነታውን እየመረረህም ቢሆን ዋጠው። ሃይሚ አንተ መኪና የገዛህ ጊዜ እኮ ብዙ ነገር ተብለህ ነበረ። ብሩኬ መኪና ገዝቶ ቴንኪው እንኳን አላለሽም በስነ ስርዓት ምናምን ነገር ተብላ ሃይሚ ስትወቀስ ሃይሚ ምን ብላ ነው ወጣ የተናገረችው? ያንቺ ውጤት ነው ሲሏት ምን አለች? ራሷን ዝቅ አድርጋ ሁለታችንም ነን ለፍቲያን ያገኘነው እንጂ እኔ ብቻ አይደለሁኝም አለች፣ ያንተን ስም ለማስጠበቅ። ዛሬ ግን እሷ ስትረገጥ ስጦታ መልሽ ስትባል የሌላትን ስም ሲሰጣት ቆሻሻ ነገር ያንተን ፎቶ ተሸክመው ሲሰድቧት ተው። እኔና ሃይሚ እኮ ብንጣላ ምርጥ ጊዜ አሳልፈናል ብለ ወጣ አልተናገርክላትም። ይኸው እንደፈለጉ እየረጋገጧት ነው። በእርግጥ የኔዋ ጀግና ሃይሚዬ አትሰበር አትበግሬ ናት። ቅዱስ ሚካኤል አሁንም ልብሽን ጥንክር ያደርግልሽ የኔ እናት፣ የኔ ጠንካራ ሴት ሃይሚዬ። ሃይሚነት እኔ ምን አባቴ ሊሆንልሽ? ለማንም ተሰብረሽ አልቅሰሽ እንዳታሳይ። ገደል መግባት ያለበት ሰው ይገባል ብላ ነግራችሁ ነው የሄደችው ዛሬማ። አዎ ገደል መግባት ያለበት ሰው ይገባል። ሃይሚማ ገደል አትገባም። ገና ከሷ ብዙ የምንጠብቀው ነገር አለ፣ ብዙ ማለት ነው። አንተ ብሩኬ ግን ስነ ስርዓት ይዘክ ሃይሚን ማስከበር ባለብህ መልኩ ማለት ነው። አዎ እሷ በህይወት ውስጥ ካለች ለነገ የምታስባት ከሆነ ነገሩ አንተ መች ታፈቅራታለህ? ብታፈቅራት ማኖር ታስከብር ነበር። አፈቅራታለሁ ተዋትል ነበር። አንተ አታፈቅራትም፣ አውቀህ ነው እያስመሰልክ አስመሳይ